ሁሱን የኃጢአት ሰርቼ እንደኛ እምነት ከሆነ ለንስሐ አባታችን ተናግረን ቀኑና ወይንም ያውን ጊዜ ይሰጠናል። በእስልምና ምንድን ነው የሚደረገው? በጣም ጥሩ ጥያቄ። ሰዎች ኃጢአትን ካደረጉ በኢስላም አምላክ አላህ ስብሐነሁ ወተዓላ ሲናገር ምን አለ? ወኢዛ ሰአለከ ዒባዲ ዐኒ ፈኢኒ ቀሪብ አለ። ሙሐመድ ሆይ ባሪያዎቼ ስለኔ ከጠየቁህ ወደ አንተ ወደ ነፍስ አባት ሂደው ምናምን ላ አይደለም፣ በቀጥታ እኔን ያናግሩኝ አለ። እኔ ለእነርሱ ቅርብ ነኝ፣ ይሰማቸዋለሁኝ አለ። በቃ በእስልምና ኃጢአትን ለሌላ ሰው ሂዶ መናዘዝ እንዳውም እንደ ኃጢአት ነው የሚቆጠረው። ምክንያቱም ያ ሰው ራሱ ኃጢአተኛ ነው። ሰው ሁሉ ጻድቅ የለምና። ገብታችኋል አይደል? ነቢያችን ሰለላሁ ዐለይሂ ወሰለም ኩሉ በኒ አደም ኸጣ አሉ፣ ወኸይሩል ኸጣኢነ ተዋቡን አሉ። የአዳም ልጆች ሁሉም ተሳሳሾች ናቸው፣ ከተሳሳሾቹ በላጮቹ ደግሞ ንስሐ የሚያደርጉት ናቸው፣ ተመላሾቹ ናቸው አሉ። ስለዚህ ሰው ኃጢአትን ካደረገ ቀጥታ ከአምላኩ ጋር በመነጋገር ብቻ ምህረትን ያገኛል። አዳም እንዴት ለኃጢአቱ ምህረት እንዳገኘ ተመልከቱ። ቃላ ረበና ማንንም መካከል ላይ አልጠሩ፣ ጌታችን አላህ ሆይ ብለው ናገሩት። ዘለምና አንፉሰና በኃጢአት ነፍሳችንን በድለናል። ወኢን ለም ተግፊር ለና ወተርሐምና የማትምረንና የማታዝንልን ከሆነ ግን ለነኩነነ ሚነል ኻሲሪን ከከሰሩት እንሆናለን አሉት። ወዲያው አምላክ አላህ ሱብሓነሁ ወተዓላ ንስሐቸውን ተቀበልኳቸው አለ። ቃለ ሱብሓነሁ ወተዓላ ፈተለቃ አደሙ ሚን ረቢሂ ከሊማቲን ፈታበ ዐለይህ ወዲያው ንስሐቸውን ተቀበልኳቸው አለ። ኢነሁ ሁወ ተዋቡ ረሒም እኔ ባሪያዎቼን ንስሐ የምቀበልና አዛኝ ሆንኩኝ አምላክ ነኝና። አያችሁ። ስለዚህ በቀጥታ እርሱን ነው የምንጠይቀው፣ ማንንም መካከል ላይ አናስገባም። አምላክ አላህ ሱብሓነሁ ወተዓላ በቀጥታ እኔን አናግሩኝ እኔ ሰማቸዋለሁ እምርላቸዋለሁ ብሎ ቃል ገብቷል። ወኢኒ ለገፋሩን ሊመን ታብ አለ። ወደ እኔ ንስሐ ላደረገ እኔ ምርለታለሁ በቀጥታ አለ ነቢያችን ሰለላሁ ዐለይሂ ወሰለም። መን ታበ ታበ አላሁ ዐለይሂ አሉ። ወደ አላህ ንስሐ ያደረገ ወዲያው አላህ ንስሐውን ይቀበለዋል። ስለዚህ ለኃጢአታችሁ ሁሉ በቀጥታ አምላክ አላህ ሱብሓነሁ ወተዓላ እንጂ የምታናገሩትና የምትለምኑት መካከል ላይ ማንንም ጻድቅ መልአክ ምናምን ገለመሌ ማስገባት አይቻልም።